የፋይዳ መታወቂያ ማውጣት እንደ ሀገር ዲጂታል ኢትዮጵያን እንመስርት ከሚለው ትልቅ የፓርቲያችንም የመንግስታችንም ኢኒሺዬቲቭ የተወሰደ ነው። እንደምታውቁት የዛሬ አመት 2 አመት ይሄ አሁን አጠቃላይ በሀገር ደረጃ ከ30 ሚሊዮን በላይ የፋይዳ መታወቂያ አውጥቷል። ይሄንን ግንዛቤ ለመፍጠር ሰፊ ጥረት ተደርጓል። ዲጂታል 2025 የሚለው ተሳክቶ በተሳካ ሁኔታ አሁን ደግሞ ዲጂታል 2030ን ባጭ አስቀምጦ እየሰራ ነው ማለት ነው ያለው። በዋናነት የፋይዳ መታወቂያ የማውጣት ጥቅሞቹ ስናይ በዋናነት ትክክለኛ ሰውን በትክክለኛው ለመለየት እንዲረዳን። አንድ ሰው ብዙ መታወቂያዎች ያወጣል በኖርማሉ እንደምታውቁት ማለት ነው። አሁን ግን ትክክለኛ ሰውን በቀላሉ ለመለየት ይረዳናል ማለት ነው። ሁለተኛው የመንግስት አገልግሎት ማግኘት እንደ ፓስፖርት ፍቃድ እና ሌሎች አገልግሎት ለመቀበልም ይረዳል ማለት ነው። የፈጣን የሆነ አገልግሎት የባንክ ትራንዛክሽን ሊሆን ይችላል። በሁሉም ደረጃ ባንድ ላይ በፋይዳ ሲተሳሰር ከፍተኛ ጥቅሞች አሉት ማለት ነው። በአጠቃላይ ዲጂታል አገልግሎትን የማዘመን የነገይቱ ኢትዮጵያ ዲጂታል ኢትዮጵያ ናት ብለናል። ያን ለማውጣት ደግሞ እያንዳንዱ ህዝባችን ስለሆነ በሰርቪስ አገልግሎት የሚያገኘው በዚህ ደረጃ ደግሞ ኦንላይን ዲጂታል ለማምጣት ወሳኝ ነገር ማለት ነው። ስለዚህ አገልግሎትን ለማሳለጥ ትልቅ ጥቅም ይኖረዋል ማለት ነው። በየትኛውም አግባብ አሁን ቤቱ ቁጭ ብሎ ብዙ ነገር መስራት ይችላል ማለት ነው። ለምሳሌ የዘንድሮ ምርጫ በፋይዳ መታወቂያ በመኖሩ ምክንያት ባለበት ሆኖ የመራጭነት መታወቂያ ማውጣት ችሏል ማለት ነው። ስለዚህ ይሄ በጣም ትልቅ ጥቅም አለው። ሌላው ከሴኩሪቲ አንፃር በዋናነት ከሰላም አንፃር አንድ ሰው ብዙ የሚሆንበት ሂደት አለ። አሁን በየትኛውም የኢትዮጵያ ጠረፍ ቢንቀሳቀስ ተመሳሳይ የሆነን ሰው ከሴኩሪቲ አንፃር ማወቅ እንችላለን ማለት ነው። ይሄ ትልቅ ጥቅም አለው ማለት ነው። ይሄንን አገልግሎት ለማሳለጥ መንግስት ቁርጠኛ ሆኖ ሐሰተኛ መታወቂያ እንዳይኖር ለማድረግ ሰፊ ጥረት እየሰራ ነው ማለት ነው ያለው። በአጠቃላይ ህብረተሰቡ ፋይዳ እንዲመዘገብ የተሰሩ ስራዎችን ስናነሳ በፕሮግራም ነው የምንሰራው። በአምስቱ ክፍለ ከተማ ከሰኞ እስከ ዓርብ ፕሮግራም አለ። ስለዚህ በዛ መሰረት አድርገን ህዝቡን የማነቃነቅ ስራ እንሰራለን። ቤት ለቤት ደግሞ ግንዛቤውን ማሳደግ ስላለብን ቤት ለቤት የመለየት ስራ ሰርተናል። ቤት ለቤት በየክፍለ ከተማው ዳታው ተለቅሟል። በዚህ ሂደት ውስጥ ፋይዳ እንደ ከተማ ጥቅሙ ሰፊ ነው ብሎ እንዲረዳ ለማድረግ እስካሁን ባለበት ሂደት 214,000 ህዝብ በላይ የደሴ ከተማ ህዝብ የፋይዳ መታወቂያ አውጥቷል ማለት ነው። አሁን ያላወጣውን ደግሞ አድሬስ ለማድረግ እየሰራን ነው ማለት ነው ያለው። የምንሰራችባቸው ተቋማትን ይሄንን ለማሳለጥ አንደኛ ከቴሌ ጋር ነው። ቴሌ በዋናነት የኪት ፍላጎት አለ። የኪት ፍላጎቱን እናሳውቃለን በየቀኑ ይመድባል ማለት ነው። በዋናነት አንዱ ከምንሰራው ከነሱ ጋር ነው። ከዛ ውጪ ደግሞ የሚመዘገቡባቸው ደግሞ እድሜው ከ5 አመት ጀምሮ ያለ ሰው ነው የሚሳተፈው። ስለዚህ ህፃናትን ጅምር ከኬጂ ጀምሮ በዋናነት የፋይዳ እንዲያወጡ የማድረጉን ስራ እየሰራን ነው ማለት ነው ያለው። ከ69,000 በላይ ተማሪ ያለ ደሴ ከተማ ውስጥ እነዚህ በሙሉ ለማስወጣት ከፍተኛ ርብርብ እያደረግን ያለው። አሁንም መታወቂያውን ያላወጣ አካል በሙሉ ዋነኛው ነገር አውቆት የነገዋን ኢትዮጵያ ዲጂታል እናርግ ካልን ዘመናዊት ኢትዮጵያ እንፍጠር ካልን እኛ ኋላ መከተል የለብንም ቴክኖሎጂን ማለት ነው። ቀድመን ነው መሄድ መቻል ያለብን። ብዙዎቹ የዓለም ሀገራት እንደምናውቀው አሁን በቴክኖሎጂ ስለሆነ ሁሉ ነገር እየተሰራ ያለው። ስለዚህ ህዝባችን ይሄንን አውቆ በየአካባቢው የፋይዳ መታወቂያ ማውጫ ቦታዎች አሉት። በቴሌ ሁሉ ጊዜ ቴሌ ላይ ሄዶ ማውጣት ይችላል። በክፍለ ከተሞችን በክፍለ ከተማ ደረጃ ማውጣት ይችላል። አሁንም ደግሞ የምርጫ ሂደታችንም በዚህ ጋር የተሳሰረ ስለሆነ አንዱ ምርጫ ቦርድ ከመረጣቸው ከተሞች ኦንላይን ምዝገባ ከሚያካሄደው ከተማ ደግሞ አንዱ ደሴ ከተማ እንደመሆኑ መጠን አንድ ድምጽ ደግሞ ዋጋ ስላላት በምርጫ ሂደት በቀጣይ ህዝባችን በዚህ ደረጃ የዲጂታል መታወቂያ ካርዱን እንዲያወጣ ነው። ያላወጡ ደግሞ እጃቸው ላይ ቁጥር የተሰጣቸው በሜሴጅ ደግሞ ይሄን ደግሞ ማስወጣት አለባቸው ማለት ነው። ቁጥሩ አለ። ቁጥሩ ደግሞ ወደ የታተመው መታወቂያ ደግሞ የሚወጣበት ሂደት መፈጠር መቻል አለበት ማለት ነው። በዚህ ሂደት ውስጥ
አሁን ከትንሽ ከወር አካባቢ በኋላ ሁሉም ባንኮች አገልግሎታቸው በፋይዳ ብቻ እንዲሆን ያደርጋሉ፣ ያሳስራሉ፣ ያቆማሉ ማለት ነው። ስለዚህ ህዝባችን ከዛ ከመንገላታቱ በፊት ካሁኑ ይሄንን ዲጂታል ኢትዮጵያን እውን ለማድረግ ጥቅሙ ለሁላችንም ለጋራ ጥቅማችን ነው ብሎ መግባት መቻል አለበት ማለት ነው። እንደ ሀገር ይሄንን አሳካን ማለት በወሳኝ መልኩ ጂዲፒያችን ከ8 ከ9% በላይ ይሄን ማድረግ እንችላለን። የህዳሴ ግድብ የሚሰጠውን ጥቅም ያክል ኢትዮጵያ ታገኛለች ማለት ነው። ለምን ሁሉ ነገር ዘመናዊ ከሆነ አንድ ሰው መጉላላትን እዚህ ቁጭ ብሎ አገልግሎትን ማግኘት ስለሚችል ትልቅ ጥቅም ይኖረዋል ማለት ነው። ህዝባችን ይሄን ተረድቶ ፋይዳ መታወቂያ እንዲይዝ፣ ልጆቹም እንዲይዙ፣ እሱም እንዲይዝ፣ አጠቃላይ ደግሞ ሌላውም ህዝብ እንዲያወጣ ጥረት እንዲያደርግ በዚሁ አጋጣሚ ጥሪያችንን እናስተላልፋለን።